ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 3 ፓርት 4 ይዤላችሁ መጥቻለሁ። ኦርዲናል ዩቲሊቲ ቲዎሪ የሚለውን በዚህ ፓርት እናያለን። እንግዲህ በባለፈው ፓርት ሁለት አይነት ዩቲሊቲ ሜዠርመንት እንዳለው አውርተናል። ካርዲናል ዩቲሊቲ ቲዎሪ እና ኦርዲናል ዩቲሊቲ ቲዎሪ። ካርዲናል ዩቲሊቲ ቲዎሪን በባለፈው 3 ፓርቶች ለማየት ሞክረናል። ዛሬ ደግሞ ኦርዲናል ዩቲሊቲ ቲዎሪ ሁለተኛውን ሜዠርመንት ኦፍ ዩቲሊቲ ቲዎሪ ኦርዲናል ዩቲሊቲ ቲዎሪን የምናይ ይሆናል ማለት ነው። ኦኬ ኦርዲናል ዩቲሊቲ ቲዎሪ ምንድነው የሚያወራው? ከካርዲናል ዩቲሊቲ ቲዎሪስ ምንድነው የሚለየው የሚለውን እንይ። In the ordinal utility approach, it is not possible for a consumer to express the utility of various commodities they consume in absolute term, like 1, 2, 3 utils. እንግዲህ በኦርዲናል ዩቲሊቲ ቲዎሪ አፕሮች ልክ እንደ ካርዲናል ዩቲሊቲ ቲዎሪ ዩቲሊቲን በቁጥር 1 2 3 እያለን ሜጀር ማድረግ አንችልም ነው የሚሉት። ዋና ከካርዲናል ዩቲሊቲ የሚለያቸው አሳብሽን ይሄ ነው። ኦርዲናል ዩቲሊቲ ቲዎሪዎች ዩቲሊቲን እንደ ማንኛውም ላይክ እንደ ኪሎግራም ወይም እንደንተን በነምበር ኢን ተርምስ ኦፍ ዩቲል በነምበር ሜጀር ልናደርገው አንችልም። 1 2 3 4 እያለን ልናስቀምጥ አንችልም። ታዲያ ምን ብናደርግ ይሻላል? but it is possible to express utility relative term ዩቲሊቲን በአንጻራዊ ብንገልጸው ይሻላል ይላሉ ኦርዲናል ዩቲሊቲ ቲዎሪዎች። እንዴት ካልን the consumer can rank a commodity in order of their preference as first, second, third and so on። ስለዚህ አንድ ዩቲል፣ ሁለት ዩቲል፣ ሶስት ዩቲሊቲ፣ አንድ ደስታ፣ ሁለት ሶስት እርካታ እያለን ከምንገልጸው ይልቅ በራንክ ብናስቀምጥ ይሻላል። ዩቲሊቲን ሜጀር ስናደርግ በራንክ ብናስቀምጥ በደረጃ ይሄኛው ከዚህኛው ፈርስት ሰከንድ ሰርድ እያለን ዩቲሊቲን ሃፒነስን ወይም ሳቲስፋክሽንን ብናስቀምጥ ይሻላል ይላሉ ኦርዲናል ዩቲሊቲ ቲዎሪ አፕሮች። ኦኬ ዋናው ዴፊኒሽናቸውን በዚህ ካየን ቀጣይ የምናየው አሳብሽናቸው ምንድን ነው? የኦርዲናል ዩቲሊቲ ቲዎሪ አሳብሽን ልክ እንደ ካርዲናል ዩቲሊቲ ቲዎሪ አሳብሽን እንዳየነው ሁሉ ኦርዲናል ዩቲሊቲ ቲዎሪም የራሳቸው የሆነ አሳብሽን አላቸው። የመጀመሪያው አሳብሽን ኮንሱመር አር ራሽናል የሚለው ነው። ይሄ ከሁለቱም ጋር ተመሳሳይ ነው። በካርዲናል ዩቲሊቲ ቲዎሪም አለ፣ በኦርዲናል ዩቲሊቲ ቲዎሪም አለ ማለት ነው። ኮንሱመር ራሽናል ስንል አንድ ተጠቃሚ ራሽናል ነው ማለት ዘይ ማክሲማይዝ ዜር ሳቲስፋክሽን ኦር ዩቲሊቲ ጊቨን ዜር ኢንካም ኤንድ ማርኬት ፕራይስ። ስለዚህ አንድ ተጠቃሚ የሆነን አገልግሎት ሲጠቀም ወይም እቃን ሲገዛ ምን ለማድረግ ነው? ሳቲስፋክሽኑን ማክሲማይዝ ለማድረግ ነው። እርካታውን ወይም ደስታ የሚባለውን ነገር ለመጨመር ነው። ሌላ ምንም ዓላማ የለውም። ስለዚህ ያንን ኮንሱመር አር ራሽናል እንለዋለን። ሌላው ዩቲሊቲ ኢዝ ኦርዲናል። አሁን በካርዲናል አሳብሽን ምን ነበረ? ዩቲሊቲ ኢዝ ካርዲናል ነው። ኢን ተርምስ ኦፍ ነምበር መግለጽ እንችላለን። ኦርዲናል ስንመጣ ግን ዩቲሊቲ ኢዝ ኦርዲናል ነው። ዩቲሊቲ ኢዝ ኖት አብሶሉትሊ ካርዲናሊ ሜዠረብል። ስለዚህ ዩቲሊቲን በቁጥር ዳይሬክት በነምበር ልናስቀምጠው አንችልም፣ ሜዠር ልናደርገው አንችልም ይላሉ ኦርዲናሊስቶች። ኮንሱመርስ አር ሪኳየርድ ኦንሊ ኦርደር ኦር ራንክ ዜር ፕሪፈረንስ ፎር ቫሪየስ ባንድል ኦፍ ኮሞዲቲ። የተለያዩ እቃዎችን በደረጃ ወይም በኦርደር ብናስቀምጥ ይሻላል እንጂ በቁጥር እንዴት ብለን ይሄ ደስታ የሚባለው ነገር አንድ ደስታ ሁለት ደስታ እያለን እንዴት እናስቀምጣለን ይላሉ ኦርዲናል ዩቲሊቲ ቲዎሪስቶች። ሌላኛው አሳብሽናቸው ዲሚኒሺንግ ማርጂናል ሬት ኦፍ ሰብስቲቲዩሽን ነው። ማርጂናል ሬት ኦፍ ሰብስቲቲዩሽን ስንል አንድን እቃ ከሌላኛው እቃ የምንተካበት ነው። ሰብስቲቲዩሽን ስንል መተካት ነው። ስለዚህ አንደኛው እቃ በሌላኛው እቃ የምንተካበት ሬቱ ዲሚኒሽ እያደረገ ይሄዳል ነው። እዚህ ጋር የምትይዙልኝ ማርጂናል ሬት ኦፍ ሰብስቲቲዩሽን ዲሚኒሽ እያደረገ ይሄዳል ይላል። the marginal rate of substitution is the rate at which consumer is willing to substitute one commodity for another commodity so that his total satisfaction remain the same. total satisfaction the same ሆኖ አንድን ኮሞዲቲ በሌላኛው ኮሞዲቲ ምን የምናደርግበት ነው? ሰብስቲቲዩት የምናደርግበት የምንተካበት ሂደት ማርጂናል ሬት ኦፍ ሰብስቲቲዩሽን እንለዋለን። ይሄ የምንተካበት ሂደት ደግሞ ዲሚኒሽ እያደረገ ይሄዳል ይለናል ኦርዲናል ቲዎሪ አፕሮች የአንዱ አሳብሽን ነው። ኦኬ ሌላው ደግሞ የምናገኘው ቶታል ዩቲሊቲ ነው። ቶታል ዩቲሊቲ የጋራ የሆነ አሳብሽናቸው ነው።
ቶታል ዩቲሊቲ ማለት አጠቃላይ ያገኘነው ሳቲስፋክሽን ወይም ደስታ ነው። አጠቃላይ ያገኘነው ደስታ ደግሞ ከአጠቃላይ ከተጠቀምናቸው እቃዎች የሚመጣ ነው ማለት ነው። ስለዚህ ቶታል ዩቲሊቲ ኮንሱመር ኢዝ ሜጀርድ ባይ አማውንት ኦፍ ኳንቲቲ ኦል አይተም ሂ ኦር ሺ ካምስ ፍሮም ሂዝ ኦር ሄር ኮንሳምፕሽን ባስኬት። ስለዚህ ከሁሉም ከተጠቀማቸው እቃዎች ያገኘው ዩቲሊቲ ሁሉም ተደምሮ ቶታል ዩቲሊቲን ይሰጡናል ማለት ነው። ኦኬ የመጨረሻው ሀሳብሽን የሚሆነው ኮንሱመር ፕሪፈረንስ አር ኮንሲስተንስ። ይህንን መጀመሪያ ፓርት ላይ ያየነው ይመስለኛል። የተጠቃሚ ፍላጎት ፕሪፈረንስ ኮንሲስተንስ ነው። ያ ማለት ቀጣይነት አለው። ምን እንደዛ ስንል ማለታችን ነው። ፎር ኤግዛምፕል ኢፍ ዜር አር 3 ጉድስ ኢን ኤ ጊቨን ኮንሱመር ባስኬት ሴይስ ኤክስ ዋይ ዜድ። አሁን ኤክስ ዋይ ዜድ የሚባሉ 3 እቃዎች ቢኖሩን ኢፍ ሂ ፕሪፈረንስ ኤክስ ቱ ዋይ፣ አሁን አንድ ተጠቃሚ ከዋይ ይልቅ ኤክስን ቢመርጥ እያለን ከዋይ ኤክስን ቢመርጥ ደግሞ ከዜድ ደግሞ ዋይን ይመርጣል። ከዋይ ኤክስን ይመርጣል፣ ከዜድ ደግሞ ዋይን ይመርጣል። ስለዚህ አሁን ኤክስንና ዜድን አወዳድሩ ብትባሉ ይሄ ሰውዬ የትኛውን ፕሪፈር የሚያደርግ ይመስላችኋል ነው። ስለዚህ ኢን ተርምስ ኦፍ ኮንሲስተንሲ ወይም ትራንዚቲቪቲ ኮንሱመር ኢዝ ኤክስፔክትድ ቱ ፕሪፈር ኤክስ ቱ ዜድ። ያለምንም ጥርጥር ከዜድ ይልቅ ኤክስን ይመርጣል ማለት ነው። ምክንያቱም ከዋይም ስለሚበልጥ ኤክስ፣ ዋይ ደግሞ ከዜድ ስለሚበልጥ ማለት ነው። ኦኬ ኢንዲፈረንስ ሴት፣ ከርቭ ኤንድ ማፕ የሚሉ ኮንሰፕቶችን በዚህ ፓርት ብሬክዳውን እናደርጋለን ማለት ነው። ኦኬ ከኢንዲፈረንስ ሴት ወይም ስኬጁል ከሚለው እንጀምር። ኢንዲፈረንስ ሴት ኦር ስኬጁል ስንል ሴት ወይም ስኬጁል ማለት በሰንጠረጅን ተጠቅመን ኢንዲፈረንስን ስናሳይ ነው። ኢንዲፈረንስ ምንድን ነው ስንል ግን ኢዝ ኮምቢኔሽን ኦፍ ጉድስ ፎር ዊች ኮንሱመር ኢዝ ኢንዲፈረንት። የእቃዎች ኮምቢኔሽን ነው፣ ግን ተጠቃሚው ኢንዲፈረንት። የነዛን የእቃዎች ኮምቢኔሽን የሚያመጣለት ዩቲሊቲ ተመሳሳይ ነው፣ ኢንዲፈረንት ነው፣ ዲፈረንት አይደለም። ዲፈረንስ ማለት ልዩነት የሚያመጣ እንደማለት ነው። ኢንዲፈረንስ ሲሆን ግን አፍራሽ ነው፣ ለውጥ የሌለው። it shows the various of combination of goods from which a consumer drives the same level of ሳቲስፋክሽን። ምንድን ነው ኢንዲፈረንስ ሴት ወይም ስኬጁል የሚያሳየን? የተለያዩ የሆኑ የእቃዎች ኮምቢኔሽን ነው ይለናል። ግን እነዚያ የእቃዎች ኮምቢኔሽን ተመሳሳይ የሆነ ምን አላቸው? ሳቲስፋክሽን አላቸው። ከነዛ ከተለያዩ የሆኑ ኮምቢኔሽኖች የምናገኘው ዩቲሊቲ ሴም ሲሆን ኢንዲፈረንስ እንላለን ማለት ነው። ምክንያቱም የነዛ የተለያዩ የሆኑ እቃዎች ከተለያዩ እቃዎች አንዱን ብንጠቀም በቃ ተመሳሳይ ነው፣ ኢንዲፈረንስ ነው። ዲፈረንስ አያመጣም። ምክንያቱም ተመሳሳይ የሆነ ምን ስላላቸው? ዩቲሊቲ ስላላቸው። ለዛ ነው ኢንዲፈረንስ ሴት፣ ከርቭ፣ ማፕ እያለን ወደታች የምናየው ማለት ነው። ስለዚህ ኢንዲፈረንስ ሴት በቴብል ስናስቀምጥ ነው። ሶ በቴብል ስናየው እዚህ ጋር 2 እቃዎች ቢኖሩ ኦሬንጅ እና ባናና። ስለዚህ የመጀመሪያው ኮምቢኔሽን ኤን ስናይ ይህንን አንድ ኮምቢኔሽን እንለዋለን። ኦሬንጅ ስንት ተጠቀመ? 1። ባናናስ 10። ኦኬ ሁለተኛው ኮምቢኔሽን ቢ ኦሬንጅ 2 ከ1 ወደ 2 ጨመረ ማለት ነው። ስለዚህ ባናና ከ10 ወደ 6 አንሶታል። ለምን? ኦሬንጅን ለመጨመር ሲባል ነው። ስለዚህ አንድ ኦሬንጅ እና 10 ባናና ሲጠቀም አንድ ተጠቃሚ የሚያገኘው ዩቲሊቲ እና 2 ኦሬንጅ እና 6 ባናና ሲጠቀም የሚያገኘው ያ ተጠቃሚ የሚያገኘው ዩቲሊቲ ተመሳሳይ ነው። ለምን? ኢንዲፈረንስ ብለን ስለተነሳን ማለት ነው። ስለዚህ ኢንዲፈረንስ ስኬጁል ማፕም ቢሆን ኢንዲፈረንስ ከርቭ ላይም ቢሆን ተመሳሳይ የሆነ ምንድን ነው? ዩቲሊቲ ነው፣ ግን የተለያዩ ኮምቢኔሽኖች። ስለዚህ የሲንም ኮምቢኔሽን የዲንም ኮምቢኔሽን ቢጠቀም ተመሳሳይ የሆነ ዩቲሊቲ ያገኛል ማለት ነው ያ ኮንሱመር። ያንን ኢንዲፈረንስ ሴት ወይም ስኬጁል እንለዋለን በሰንጠረዥ። ኢንዲፈረንስ ከርቭ ደግሞ ተመሳሳይ ሆኖ በቴብል ያየነውን ወደ ከርቭ በግራፊካሊ ማስቀመጥ ነው። ሶ ኢንዲፈረንስ ከርቭ ማለት ደግሞ when indifference set or schedule is expressed graphically ኢንዲፈረንስ ሴትን ወይም ስኬጁልን ግራፊካሊ ማስቀመጥ ነው። it is called an indifference curve። ያንን ኢንዲፈረንስ ከርቭ እንለዋለን። ሶ ዴፊኒሽናቸው ተመሳሳይ ነው። አሁንም ልክ እንደ ኢንዲፈረንስ ሴት እንዳስቀመጥ ነው። ምንድነው የሚያሳየን? ኢንዲፈረንስ ከርቭም an indifference curve shows different combination of two goods which yield the same utility level of satisfaction to the consumer። ምንድነው ከኢንዲፈረንስ ሴት ወይም
ስኬጁል የሚለየው በግራፍ ቱ ጉድ ብቻ ነው። ችን ያዙልኝ። በግራፊካሊ ስንመጣ ሁለት ነው። ምክንያቱም ኤክስ እና ዋይ ብቻ ስላለው ሁለት እቃዎችን ነው የሚይዘው። ኮምቢኔሽን ኦፍ ጉድ ስንል ሁለት ነው የሚሆኑት። በቴብል ግን ቫሪየስ ኮምቢኔሽን ነው፣ ብዙ እቃዎችን በውስጡ ሊይዝ ይችላል ማለት ነው። ስለዚህ ግን ያም ሆኖ የተለያዩ የሆኑ ሁለት እቃዎችን ቢሆኑ ተመሳሳይ የሆነ ሳቲስፋክሽን ነው የሚሰጡን፣ በምንም በኢንዲፈረንስ ከርቭ ማለት ነው። ኦኬ ኢንዲፈረንስ ማፕ ደግሞ a set of indifference curve is called indifference map። የኢንዲፈረንስ ከርቭ ጥርቅም ምን ይባላል? ኢንዲፈረንስ ማፕ። ያ ማለት ብዙ በአንድ ከርቭ ግራፊካሊ ላይ ብዙ ኢንዲፈረንስ ከርቮች ሲኖሩ ያንን ኢንዲፈረንስ ማፕ እንለዋለን ማለት ነው። ኦኬ ግራፊካሊ ይሄው እንደምታዩት ከላይ ያለውን ቴብል ወደዚህ ቀይሮ አምጥቶታል። ይህንን ኢንዲፈረንስ ከርቭ እንለዋለን ማለት ነው። ኤም ላይ ቢም ላይ ሲም ላይ ዲም ላይ የምናገኘው ዩቲሊቲ ዘሴም መሆኑ የኢንዲፈረንስ ዋነኛው አይዴንቲቲ ነው። እዚህ ጋር መያዝ ያለባችሁ ኢንዲፈረንስ ስንል ተመሳሳይ የሆነ ዩቲሊቲ ነው የሚሰጡን። የተለያዩ ኮምቢኔሽኖች ተመሳሳይ የሆነ ዩቲሊቲ ሲሰጡን ያንን ነው ኢንዲፈረንስ ከርቭ ኢንዲፈረንስ ሴት የምንለው ማለት ነው። ኢንዲፈረንስ ማፕ ደግሞ ብዙ ኢንዲፈረንስ ከርቮች ማለት ነው። እዚህ ጋር ኢንዲፈረንስ 1፣ ኢንዲፈረንስ ከርቭ 2፣ ኢንዲፈረንስ ከርቭ 3 እነዚህ ኢንዲፈረንስ ማፕ እንላለን ማለት ነው። ኦኬ የኢንዲፈረንስ ከርቭ ፕሮፐርቲዎች ምን ምን ናቸው ወደሚለው እናምራ። የመጀመሪያው ፕሮፐርቲ ኢንዲፈረንስ ከርቭ ሃቭ ኔጌቲቭ ስሎፕ። ኢንዲፈረንስ ከርቭ ኔጌቲቭ ስሎፕ ነው ያለው ወይም ዳውንዋርድ ስሎፕ ቱ ዘ ራይት ነው። ለምንድን ነው ይሄ የሆነው ካለን ኢንዲፈረንስ ከርቭ አር ኔጌቲቭ ስሎፕድ ቢኮዝ ኮንሳምፕሽን ሌቭል ኦፍ ዋን ኮሞዲቲ ካን ቢ ኢንክሪዝ ኦንሊ ባይ ሪዱሲንግ ዘ ኮንሳምፕሽን ሌቭል ኦፍ አዘር ኮሞዲቲ። ምክንያቱም ኮምቢኔሽን ነው ብለናል። ከሁለትና ሁለት እቃዎች ይኖራሉ ኢንዲፈረንስ ከርቭ። ስለዚህ አንደኛውን ኮሞዲቲ እቃ ኢንክሪዝ ለማድረግ የሌላኛውን ኮሞዲቲ ዲክሪዝ ማድረግ አለብን ማለት ነው፣ መቀነስ አለብን። ስለዚህ አንደኛውን ለመጨመር አንደኛውን የምንቀንስ ከሆነ ኢንዲፈረንስ ከርቡ ኔጌቲቭ እየሆነ ይሄዳል ማለት ነው። ዳውንዋርድ ስሎፒንግ እየሆነ ይሄዳል ነው የሚለን። ኦኬ ሌላው ፕሮፐርቲ የኢንዲፈረንስ ከርቭ ኢንዲፈረንስ ከርቭ አር ኮንቬክስ ቱ ዘ ኦሪጂን። አይታችሁት ከሆነ ለኦሪጂኑ ኮንቬክስ ነው፣ ኮንኬቭ አይደለም። ይሄ የሆነበት ምክንያት ደግሞ ምንድን ነው ስንል ዚ ሲምፕላይዝ ዛት ዘ ስሎፕ ኦፍ ኢንዲፈረንስ ከርቭ ዲክሪዝ ኢን አብሶሉት ለም። ምክንያቱም የኢንዲፈረንስ ከርቭ ስሎፑ ዲክሪዝ እያደረገ ስለሚመጣ ነው ይለናል፣ ኮንቬክስ ቱ ዘ ኦሪጂን የሆነበት። ኦኬ ሶስተኛው ፕሮፐርቲ ሃየር ኢንዲፈረንስ ከርቭ ኢዝ ኦልዌይስ ፕሪፈርድ ቱ ሎወር። ሃየር ኢንዲፈረንስ ከርቭ ኢዝ ኦልዌይስ ፕሪፈርድ ቱ ሎወር። ይሄ ግልጽ ይመስለኛል። ከፍ ያለው ኢንዲፈረንስ ከርቭ ከታችኛው ኢንዲፈረንስ ከርቭ የተሻለ የሆነ ዩቲሊቲ አለው ወይም ተፈላጊ ነው ማለት ነው። the farther away from the origin indifference curve lies the higher level utility it donates። አሁን ከኦሪጂን ሃየር የሆነው ኢንዲፈረንስ ከርቭ ወይም ከኦሪጂን በጣም የራቀው ኢንዲፈረንስ ከርቭ ሃየር የሆነ ዩቲሊቲ አለው ወይም የተመረጠ ነው። ለምንድን ነው? basket of the good on higher indifference curve are preferred by rational consumer because they contain more two goods than other or lower one። ምክንያቱም ከታችኛው ኢንዲፈረንስ ከርቭ ከላይ ያለው ኢንዲፈረንስ ከርቭ ብዙ ኳንቲቲዎችን ስለያዘ ማለት ነው። በስዕሉ እዚህ ጋር ቼክ እናድርግ። ይሄንን አሁን እዚህ ጋር ማፕ ላይ ብዙ ኢንዲፈረንስ ምን አሉ? ከርቮች አሉ። እዚህ ጋር ለምሳሌ ባናናን እዚህ ሳይድ 5 ባስቀምጥ ዴን ኦሬንጅን ደግሞ ልክ በዚሁ ስትሬት 10 ቢሆን አሁን ልክ በዚችው አሁን ኢንዲፈረንስ ከርቭ ዋን ላይ ተች ያደረገውን ኢንዲፈረንስ ከርቭ ቱ ላይ ተች በዚችው ስትሬት ተች ቢያደርግ እዚህ ጋር ተች ሲያደርግ ባናና 5 ነው። ግንስ ኦሬንጅ ምን አደረገ? ኢንክሪዝ አደረገ። ምንጊዜም ወደዚህ ሲኔድ ኢንክሪዝ እያደረገ ነው የሚሄደው። ስለዚህ 15 ሜቢ ሊሆን ይችላል ማለት ነው። ስለዚህ በዚህ ሲቹዌሽን ነው ሞር ኳንቲቲ ማን ያዘ ማለት ነው? ኢንዲፈረንስ ከርቭቱ ሞር ኳንቲቲ ይዟል ማለት ነው ከኢንዲፈረንስ ዋን የተሻለ። ስለዚህ ከፍ ያሉ ወይም ከላይ ያሉ ኢንዲፈረንስ ከርቮች ከታችኛው ኢንዲፈረንስ ከርቮች ተመራጭ ናቸው ማለት ነው። ለምን? ብዙ ኳንቲቲዎችን ስለሚይዙ። ኦኬ አራተኛው ፕሮፐርቲ የሚሆነው ኢንዲፈረንስ ከርቭ ኔቨር ክሮስ ኢች አዘር።
ኢንዲፈረንስ ከርቭ ክሮስ አይደራረጉም፣ ኢንተርሴክት አይደራረጉም እርስ በርስ። ለምን? the assumption of consistency and transitivity will rule out ኢንተርሴክሽን ኦፍ ኢንዲፈረንስ ከርቭ። ምክንያቱም ኢንዲፈረንስ ከርቭ ኢንተርሴክት አደረገ ማለት ኮንሲስተንሲ፣ ትራንዚቲቪቲ ያልናቸው መጀመሪያ ይህንን ቻፕተር ስንጀምር መጀመሪያ ፓርት ላይ እንደ አየነው ኮንሲስተንሲ ኤንድ ትራንዚቲቪቲ ሩልን አይተናል። ያንን ህግ ምን ስለሚጥስ ኢንዲፈረንስ ከርቭ ክሮስ አይደራረጉም። ኦኬ፣ ሌላው የምናገኘው ማርጂናል ሬት ኦፍ ሰብስቲቲዩሽን ነው። ማርጂናል ሬት ኦፍ ሰብስቲቱሽን ማለት መተካካት ነው። ስለዚህ ማርጂናል ደግሞ አንዱን እቃ በሌላኛው እቃ የምንተካበት ሬቱ ዳቲዝ ማርጂናል እንለዋለን። ሶ ኢንዲፈረንስ ከርቭ ላይ ሁለት ጉዶች ይኖራሉ። አንደኛውን እቃ ለመጨመር ሌላኛውን እቃ ምን ማድረግ አለብን? መቀነስ አለብን ብለናል። ስለዚህ ያንን ሬት ነው ፎርሙላውን ነው የምንሰራው እዚህ ጋር ማርጂናል ሬት ኦፍ ሰብስቲቱሽን የሚለው ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ዘ ሬት አት ዊች ኮንሱመር አር ዊሊንግ ቱ ሰብስቲቱት ዋን ኮሞዲቲ ፎር አናዘር ኢን ሰች ዌይ ዛት ኮንሱመር ሪሜን ኦን ዘ ሴም ኢንዲፈረንስ ከርቭ። በተመሳሳይ ኢንዲፈረንስ ከርቭ ይለናል። አንድ ተጠቃሚ ፍላጎት ኖሮት አንድን እቃ ሰብስቲቱት ሲያደርግ በሌላኛው እቃ ያንን ማርጂናል ሬት ኦፍ ሰብስቲቱሽን እንለዋለን። ማርጂናል ሬት ኦፍ ሰብስቲቱሽን ፎርሙላው ለምሳሌ ኤክስ ኤንድ ዋይ የሚባሉ እቃዎች ቢኖሩ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ቢሆን ኤክስ እና ዋይ ቢኖሩ ኤክስ ፎር ዋይ ቢሆን እንዴት ነው ካልኩሌት የምናደርገው? ዘ ነምበር ኦፍ ዩቲሊቲ ኦፍ ዋይ ጊቭ አፕ ኦቨር ነምበር ኦፍ ዩኒት ኦፍ ኤክስ ጌን። ስለዚህ ዋይ ምን ያህል ቀነስን ጊቭ አፕ አደረግን፣ ወይም ኤክስን ለመጨመር ብለን ዋይን ምን ያህል ቀነስን፣ ያ የቀነስ ነው ዋይ የቀነስ ነው ሲካፈል ለምን ነምበር ኦፍ ዩኒት ኦፍ ኤክስ ጌን፣ ኤክስ ያገኘ ነው ዋይን ቀነሰን ያገኘናት የቀነስ ነው ሲካፈል ላገኘ ነው ኤክስ ኮሞዲቲ ላገኘ ስናደርገው ያንን ማርጂናል ሬት ኦፍ ሰብስቲቱሽን የሚለውን ይሰጠናል ማለት ነው። ያ ማለት ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ማለት እንችላለን። ኦኬ፣ በፎርሙላ አንድ ኤግዛምፕል ስለምናይ ነው ያለፍኩባችሁ። ፕሩፍ እናደርገው። አሁን ማርጂናል ሬት ኦፍ ሰብስቲቱሽን ወደ ፋንክሽን ወይም ወደ ማትማቲካሊ ስንመጣ ፎርሙላው ምንድን ነው የሚሆነው? ቼንጅ ኦፍ ማይነስ ቼንጅ ኦፍ ዋይ ኦቨር ከላይ ያየ ነው ማርጂናል ሬት ኦፍ ሰብስቲቱሽን ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ነው። ይሄ ምን ሲሆን ነው? በቴብል በሚሰጠን ሰዓት ነው። ግን ማትማቲካሊ ሲሆን ፎርሙላው ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ይሄ ተመሳሳይ ናቸው ማለት ነው። ይሄ እንዴት መጣ የሚለውን ፕሩፍ አድርገን እናያለን ማለት ነው። ኦኬ፣ ዩቲሊቲ ስንል ኤፍ ኦፍ ኤክስ ዋይ ነው። ዩቲሊቲ ቶታል ዩቲሊቲ ከኤክስም ከዋይም የሚያገኘው አጠቃላይ ዩቲሊቲ ቶታል ዩቲሊቲ ነው። ስለዚህ ቶታል ዩቲሊቲ ኤፍ ኦፍ ኤክስ ኮማ ዋይ ይሆናል ማለት ነው። ስለዚህ ይህንን በሁለቱም ሳይድ ዴሪቬት ነው የምናደርገው ፕሩፍ ስናደርግ። ሶ ዴሪቬቲቭ ኦፍ ዩቲሊቲ ስንል ኤክስን ለብቻ ዴሪቬቲቭ እናደርጋለን፣ ዋይን ለብቻ ዴሪቬቲቭ እናደርጋለን። ሶ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ ፕላስ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ ኢኩቫለንት ቱ ዜሮ። ስለዚህ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ኤክስ አልን ማለት ደግሞ ከማን ጋር እኩል ነው? ከማርጂናል ዩቲሊቲ ኦፍ ኤክስ ጋር እኩል ነው ማለት ነው። እዚህኛውም ደግሞ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ ስንል ደግሞ ከማርጂናል ዩቲሊቲ ኦፍ ዋይ ጋር እኩል ነው ማለት ነው። ለዛ ነው ማርጂናል ምን ብለን መጻፍ እንችላለን? ማርጂናል ዩቲሊቲ ኦፍ ኤክስ ዲኤክስ ፕላስ ማርጂናል ዩቲሊቲ ኦፍ ዋይ ዲዋይ ኢኩቫለንት ቱ ዜሮ ብለን መጻፍ እንችላለን። ስለዚህ ይሄንን አንደኛውን ፓርት ወደዛኛው ማሻገር እንችላለን። ወደዛኛው አሻግረን ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ የሚለውን ፎርሙላ ማግኘት ይቻላል ማለት ነው። ስለዚህ ማትማቲካሊ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ሲሆን ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ዋይ ነው ማለት ነው። ኦኬ፣ ስለዚህ በዚህ ፎርሙላ መሰረት አንድ ኤግዛምፕል እንስራ። ለምሳሌ ቶታል ዩቲሊቲ ፋንክሽናችን ኤክስ ዘ ፓወር ኦፍ 4 ዋይ ዘ ፓወር ኦፍ 2 ቢሰጠን ፋይንድ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ። አሁን ዋይ
ፎር ኤክስ አይደለም ኤክስን የቀደመችው። ኤክስ ስትቀድምና ዋይ ሲቀድም የተለያየ የሆነ ፎርሙላ ነው የሚኖሩ፣ ይቀያየራሉ። ስለዚህ ኤክስ ፎር ዋይ ሲሆን ማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ አድርገን ነው ማለት ነው ምንን የምናገኘው ማርጂናል ሬት ኦፍ ሰብስቲቱሽን። ስለዚህ መጀመሪያ ምን ማግኘት አለብን? ማርጂናል ዩቲሊቲ ኦፍ ኤክስን ማግኘት አለብን። ሁለተኛ ደግሞ ማርጂናል ዩቲሊቲ ኦፍ ዋይን ማግኘት ይኖርብናል ማለት ነው። ኦኬ ስለዚህ ፋንክሽናችን ይሄ ነው። ሶ ማርጂናል ዩቲሊቲ ኦፍ ኤክስ ማለት ምን ማለት ነው? ዴሪቬቲቭ ኦፍ ዩ ዊዝ ሪስፔክት ቱ ኤክስ። ይህንን ፋንክሽን ቶታል ዩቲሊቲ ፋንክሽኑን ዊዝ ሪስፔክት ቱ ኤክስ ዴሪቬቲቭ ማድረግ ነው። ዊዝ ሪስፔክት ቱ ኤክስ ዴሪቬቲቭ ማድረግ ማለት ፕላስ ወይም ምናምን በፕላስ ተያይዞ ዋይ ብቻውን ከመጣ ዋይ ዴሪቬቲቭ አይደረግም። እዚህ ጋር ዋይ ዴሪቬቲቭ ሳይደረግ ኤክስን ብቻ ዴሪቬቲቭ ማድረግ ነው። ሶ ኤክስን እዚህ ጋር ዴሪቬቲቭ ስናደርግ ፎር ወደ ታች ትመጣለች። ፎር ኢንቱ ኤክስ ዘ ፓወር ኦፍ ከአራት አንድ ቀንሳለሁ። የዴሪቬቲቭ ፎርሙላ ታውቃላችሁ ብዬ አስባለሁ። ፎር ኤክስ ዘ ፓወር ኦፍ ስሪ ዋይ እንዳለ ይቀመጣል ማለት ነው። ፎር ኤክስ ዘ ፓወር ኦፍ ስሪ ዋይ ቱ ይሄ ምን ይሆናል? የማርጂናል ዩቲሊቲ ኦፍ ኤክስ ይሆናል ማለት ነው። ማርጂናል ዩቲሊቲ ኦፍ ዋይን በምንሰራበት ጊዜም ደግሞ በዚሁ ተመሳሳይ ዊዝ ሪስፔክት ቱ ዋይን መስራት ነው። ዴሪቬቲቭ ኦፍ ቶታል ዩቲሊቲ ዊዝ ሪስፔክት ቱ ዋይ። ሶ ምንድነው የምናደርገው? ቱ ነው ዋይ ነው ማለት ነው ዴሪቬቲቭ የምናደርገው። ስለዚህ ቱ ወደዚህ ትመጣለች። ኤክስ እንዳለ ነው። ኤክስ ዘ ፓወር ኦፍ ፎር አለ። ዜን ዋይ አንድ ይቀነስባታል። ስለዚህ ዋይ ብቻዋን ትቀራለች። ስለዚህ ቱ ኤክስ ዘ ፓወር ኦፍ ፎር ታይምስ ዋይ ይሆናል ማለት ነው። እነዚህን ሁለት የቅድሙንና የአሁኑን ፎርሙላ አካፍለን ማርጂናል ዩቲሊቲ ኦፍ ኤክስን ዲቪዝድ ባይ ማርጂናል ዩቲሊቲ ኦፍ ዋይ አድርገን እናገኛለን ማለት ነው። ይሄው እንደምታዩት ፎር ኤክስ ዘ ፓወር ኦፍ ስሪ ዋይ ቱ ማርጂናል ዩቲሊቲ ኦፍ ኤክስ፣ ማርጂናል ዩቲሊቲ ኦፍ ዋይ ደግሞ ቱ ኤክስ ፎር ዋይ ይሆናል ማለት ነው። ስለዚህ ምን ብለን ማስቀመጥ እንችላለን? እዚህ ጋር ሪአሬንጅ መደረግ ይችላል። እዚህ ጋር ኤክስ ዘ ፓወር ኦፍ ስሪ አለ፣ ኤክስ ዘ ፓወር ኦፍ ፎር አለ። ያ ማለት ኤክስ ዘ ፓወር ኦፍ ስሪ ኤክስ ዘ ፓወር ኦፍ ስሪን ያጠፋል ማለት ነው። ምክንያቱም እዚህ ጋር አንድ ትቀራለች። መተንተን እንችላለን እንደ ማትማቲካሊ። ስለዚህ ዋይ እዚህም ዋይ ዘ ፓወር ኦፍ ዋይ አለች፣ አንድ ዋይ አለች። እዚህ ጋር ዋይ ዘ ፓወር ኦፍ ቱ አለ። ስለዚህ አንድ ዋይ ታጠፋለች ማለት ነው። ስለዚህ ቱ ዋይ ኦቨር ኤክስን ይሰጠናል ማለት ነው። ስንተነትነው እንዴት ነው የሚሆነው? ፎር አክቹዋሊ ይሄ ፎር ስለሚያስቸግር ነው በስልክ ስለሆነ የምሰራው። ፎር ለሁለት ሁለት ይካፈላል። ስለዚህ ቱን እናስቀምጣለን። እዚህኛው ጋር ስንመጣ ኤክስ ዘ ፓወር ኦፍ ስሪ ነው። ኤክስ ዘ ፓወር ኦፍ ስሪ ማለት ደግሞ እዚህኛው ታች ደግሞ ኤክስ ዘ ፓወር ኦፍ ፎር አለ። ያ ማለት ኤክስ ዘ ፓወር ኦፍ ስሪ ታይምስ ኤክስ ማድረግ ብለን መተንተን እንችላለን ኤክስ ዘ ፓወር ኦፍ ፎርን። ስለዚህ ኤክስ ዘ ፓወር ኦፍ ስሪ በኤክስ ዘ ፓወር ኦፍ ስሪ ይጠፋል። ማን ትቀራለች? ኤክስ ብቻ ትቀራለች ማለት ነው። ከዚህ ከታችኛው ወደ ዋይ ስንሄድ ደግሞ እዚህ ጋር ዋይ ዘ ፓወር ኦፍ ቱ አለ፣ ታችኛው ጋር ደግሞ ዋይ ብቻ አለች። ስለዚህ አንድ ዋይ ታጠፋለች ማለት ነው ከላይ። ከዚህም መሰረት ቱ ዋይ ኦቨር ኤክስ የሚለውን ይሰጠናል ማለት ነው። በቀጣይ በጀት ላይን ኦር ፕራይስ ላይን የሚለውን ይዤላችሁ እመጣለሁ። ቴንክ ዩ